ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬ ምሽት 4 ሰዓት ላይ የ2026ቱ የዓለም ዋንጫ በይፋ የሚጀምር ይሆናል እና ይህንንም ተንተርሰን ሊቨርፑልንና ዓለም ዋንጫን በዚያሬው ቆይታችን የምንመለከት ይሆናል። በተለይ በዚህ የዓለም ዋንጫ ላይ ሀገራቸውን የሚወክሉ የሊቨርፑል ተጫዋቾችን የምንመለከት ይሆናል። እንደዚሁም ደግሞ ከዚህ ቀደም በነበሩ የዓለም ዋንጫ ፍጻሜ ጨዋታዎች ላይ መሳተፍ የቻሉ ተጫዋቾችንም እንመለከታለን። ተጨማሪም ከዚህ ቀደም ስማቸው ከሊቨርፑል ጋር ሲያያዙ የነበሩ ተጫዋቾችን እንደዚሁም ደግሞ ሊቨርፑሎችም በቅርበት እየተከታተሏቸው ያሉትን ተጫዋቾች በቆይታችን የምንመለከት ይሆናል። እስከ መጨረሻ ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉት እናንተም ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ፕሮግራማችን የምናመራ ይሆናል። አብራችሁን ቆዩ። በአሜሪካ፣ ካናዳ እንደዚሁም ደግሞ ሜክሲኮ አዘጋጅነት የሚደረገው የ2026ቱ የዓለም ዋንጫ ዛሬ ምሽት ላይ ሜክሲኮ ከደቡብ አፍሪካ ጋር በምታደርገው ጨዋታ በይፋ የሚጀምር ይሆናል። በዚህ የዓለም ዋንጫ ላይም ሊቨርፑሎች 8 የሚደርሱ ተጫዋቾቻቸውን ማስመረጥ ችሏል። እነዚህም ተጫዋቾች ደግሞ አሌክሲስ ማካሊስተር ለአርጀንቲና፣ አሊሰን ቤከር ለብራዚል፣ ፍሎሪን ቪርትስ ለጀርመን፣ ዋታሮ ኤንዶ ለጃፓን፣ ቨርጂል ቫንዳይክ፣ ኮዲ ጋክፖ፣ ራያን ግራቨንበርክ ለኔዘርላንድ ብሔራዊ ቡድን እንደዚሁም ደግሞ አሌክሳንደር ኢሳቅ ለስዊድን ብሔራዊ ቡድን ናቸው። የአርጀንቲና ብሔራዊ ቡድን በግሩፕ ጂ ላይ ስትደለደል የብራዚል በግሩፕ ሲ ላይ፣ የጀርመን በግሩፕ ኤ ላይ፣ ጃፓን፣ ኔዘርላንድ እንደዚሁም ደግሞ የስዊድን ብሔራዊ ቡድን በግሩፕ ኤፍ ላይ የተደለደሉ ሀገራቶች ናቸው። አንዳንዶቹ እንግዲህ እርስ በርሳቸው የሚገናኙ ናቸው። በተለይ ደግሞ ግሩፕ ኤፍ ላይ የስዊድን ብሔራዊ ቡድን ከኔዘርላንድ እንደዚሁም ደግሞ ከጃፓን ጋር የሚገናኙ ይሆናል። ይህም ማለትም እንግዲህ ዋታሮ ኤንዶ ከአሌክሳንደር ኢሳቅ ጋር ይገናኛል። እንደዚሁም ደግሞ ከነ ቨርጂል ቫንዳይክ፣ ኮዲ ጋክፖ እንደዚሁም ደግሞ ከራያን ግራቨንበርክ ጋር የሚገናኙ ይሆናል። እንደዚሁም አሌክሳንደር ኢሳቅም ከቨርጂል ቫንዳይክ፣ ከኮዲ ጋክፖ እንደዚሁም ደግሞ ከራያን ግራቨንበርክ ጋር በምድብ ጨዋታዎች ላይ የሚገናኙ ይሆናል። ከዚህ በተጨማሪም ግን አሊሰን ቤከር ከቀድሞ የሊቨርፑል ተጫዋች ከሆነው ከአንዲ ሮበርትሰን ጋር በግሩፕ ሲ ላይ የሚገናኙ ይሆናል። በአጠቃላይ ግን እነዚህ 8 የሊቨርፑል ተጫዋቾች በዚህ የ2026ቱ የዓለም ዋንጫ ላይ የሚሳተፉ ይሆናል። ከነዚህ ተጫዋቾች መካከል እንግዲህ የበለጠ ወደፊት ለመጓዝ እድል ያላቸው የኔዘርላንድ ብሔራዊ ቡድንና የአርጀንቲና ብሔራዊ ቡድን ናቸው። ምናልባት ብራዚልም ወደፊት ልትሄድ የምችልበትም እድል አለ። ይበልጥ ግን ኔዘርላንድና አርጀንቲና በዚህ የዓለም ዋንጫ ላይ ረዥም ርቀት ይጓዛሉ ተብሎ ነው የሚጠበቀው። እነዚህ 8 ተጫዋቾች ለዓለም ዋንጫ ቢሄዱም 16 የሚደርሱ ተጫዋቾች ግን ወደ ዓለም ዋንጫው መሄድ ሳይችሉ ቀርቷል። እነዚህ ተጫዋቾች በዚህ ዓለም ዋንጫ ላይ መሳተፍ ያልቻሉት አንደኛው ምክንያት ሀገራቸው ለዓለም ዋንጫ ላይ ባለማለፏ ምክንያት ነው። ሁለተኛው ምክንያት ደግሞ በብሔራዊ ቡድኑ ስላልተመረጡ ነው። አሁን ለምሳሌ ግብ ጠባቂ ላይ ጆርጅ ማማርዳሽቪሊ ሀገሩ ለዓለም ዋንጫ ባለማለፏ ምክንያት የማይሳተፍ ይሆናል። ከሱ በተቃራኒ ደግሞ ፍሬዲ ውድማን የእንግሊዝ ብሔራዊ ቡድን ጥሪ ስላላደረጉለት ለዓለም ዋንጫ የማይጓዝ ይሆናል። በተከላካይ መስመር ላይ ጆ ጎሜዝ፣ ጆቫኒ ሊዮኒ፣ ጀረሚ ዣኬ፣ ኮነር ብራድሊ፣ ጀረሚ ፍሪምፖንግ፣ ሚሎስ ኬርኬስ፣ ኮስታስ ሲሚካስ በዓለም ዋንጫ ላይ የማይሄዱ ተጫዋቾች ናቸው። መሀል ሜዳው ላይ ዶሚኒክ ሶቦዝ ላይ ሃርቪ ኤሌት፣ ከርትስ ጆንስ እንደዚሁም ደግሞ ትሬ ናዮኒ፣ የአጥቂ ስፍራ ላይ ሂጎ ኢኬቴኬ፣ ፌዴሪኮ ኬዛ እንደዚሁም ደግሞ ሪዮ እንጉማ በዓለም ዋንጫ ላይ የማይሳተፉ ይሆናል። የሪዮ እንጉማ ከሌሎቹ ትንሽ ለየት ይላል። ምክንያቱም ከእንግሊዝ ብሔራዊ ቡድን ጋር ለልምምድ ለቁጥር ማሟያ ወደ አሜሪካ አቅንቷል። ነገር ግን ደግሞ በዚህ የዓለም ዋንጫ ላይ በጭራሽ የማይሳተፍ ተጫዋች ነው። የእንግሊዝ ብሔራዊ ቡድን ተጫዋቾች ጉዳት ቢያጋጥማቸው ራሱ ሪዮ እንጉማ በዚህ የዓለም ዋንጫ ላይ መሳተፍ አይችልም። ምክንያቱም ደግሞ በፊፋ ሕግ መሰረት አንድ ብሔራዊ ቡድን 26 ተጫዋቾችን ብቻ ነው መያዝ የሚችለው። ነገር ግን ደግሞ ከነዚህ 26 ተጫዋቾች መካከል አንዱ ጉዳት ቢያጋጥመው ተጨማሪ ተጫዋቾችን ማስገባት ይችላል። ነገር ግን ተጨማሪውን ተጫዋች ማስገባት የሚችለው መጀመሪያ ላይ 26ቱን ተጫዋቾች ከመምረጡ በፊት ለፊፋ የሚያስገባው የ55 ተጫዋቾች ስም ዝርዝር አለና ከነዛ ከ55 ተጫዋቾች መካከል መርጦ ነው። ሪዮ እንጉማ ደግሞ በእነዚህ 55 ተጫዋቾች ስም ዝርዝር ውስጥ የተካተተ ተጫዋች አልነበረምና ምንም እንኳን በእንግሊዝ ብሔራዊ ቡድን ላይ 3-4 ተጫዋቾች ቢጎዱ ራሱ የመመረጥ ምንም አይነት እድል የለውም። እንደዛ ቢሆንም ግን እንግሊዝ ብሔራዊ ቡድን ጋር አብሮ ወደ አሜሪካ መጓዙ አብሯቸው ልምምድ መስራቱ እንደዚሁም ደግሞ በወዳጅነት ጨዋታዎች ላይም ተቀይሮ መግባቱ ለሱ በጣም ትልቅ ልምድን የሰጠው። በቅርቡ እንኳን ራሱ የእንግሊዝ ብሔራዊ ቡድን ባደረገችው የወዳጅነት ጨዋታ ላይ ተቀይሮ ገብቶ በጣም ምርጥ የሚባል እንቅስቃሴን አድርጎ የጨዋታው ኮከብ ተብሎ መመረጥም ችሏል። እናም ከእንግሊዝ ብሔራዊ ቡድን ጋር አብሮ መሄዱ ለሱ
እድገቱ በጣም ትልቅ ሚና ይጫወታል። በተለይ የእንግሊዝ ብሔራዊ ቡድን ውስጥ ያሉትን ተጫዋቾች ስትመለከቱ እነ ሃሪ ኬን፣ እነ ሄንደርሰን፣ እነ ቤሊንግሃም ናቸው በቡድን ውስጥ ያሉትና ከነዚህ ተጫዋቾች ደግሞ የተለያዩ ልምዶችን ማካበት ይችላልና ለወደፊት የእግር ኳስ እድገቱም በጣም ትልቅ ሚና ነው የሚጫወተለትና ይህንን እድል ለሰጡት ደግሞ ለእንግሊዝ ብሔራዊ ቡድን አሰልጣኝ ለሆኑት ለቶማስ ቱሄል ትልቅ አድናቆትና ምስጋና ይገባቸዋል። በአጠቃላይ ከሊቨርፑል ስኳድ ውስጥ ወደ ዓለም ዋንጫ የሄዱና ያልሄዱት ተጫዋቾች እነዚህን ይመስላሉ። ለእናንተ ግን ወደ ዓለም ዋንጫ ከሄዱ የሊቨርፑል ተጫዋቾች መካከል ማን ነው ረዥም ርቀት ይጓዛል ብላችሁ የምታስቡት? እንደዚሁስ ለፍጻሜ የሚደርስ ዋንጫውንስ ያነሳል ብላችሁ የምትገምቱት ተጫዋች አለ? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁ። በሊቨርፑል ታሪክ ግን 10 ተጫዋቾች ብቻ ናቸው የዓለም ዋንጫውን ማንሳት የቻሉት። ከነዚህ 10 ተጫዋቾች መካከል ደግሞ 2 ብቻ ናቸው የሊቨርፑል ተጫዋቾች እያሉ ይህንን ዋንጫ ማንሳት የቻሉት። እንደዚህን ተጫዋቾች እንግዲህ በዝርዝር ነው የምንመለከተው። መጀመሪያ ላይ የምናገኘው ሮጀር ሃንት የተባለውን ተጫዋች ነው። ይህ ተጫዋች እንግዲህ በ1966 የእንግሊዝን ብቸኛ የዓለም ዋንጫ ማሳካት የቻለ ተጫዋች ነው የነበረው። ሮጀር ሃንት በሊቨርፑል ታሪክ ብዙ ጎሎችን በማስቆጠርም ከኤአራሽ በመቀጠል 2ኛ ደረጃ ላይ ነው የተቀመጠው። በተጨማሪም ለሊቨርፑል እየተጫወቱ የዓለም ዋንጫን ካነሱ 2 ተጫዋቾች መካከል አንደኛው ሮጀር ሃንት ነው። በተለይ ደግሞ የ1965 ላይ ሊቨርፑሎች የመጀመሪያ ኤፍኤ ካፕ ዋንጫቸውን ባነሱ ሰዓት ሮጀር ሃንት እንግዲህ በጣም አስደናቂ የሚባል እንቅስቃሴን ማድረግ ችሎ ነበረ። ከዛ በኋላ ደግሞ በአመቱ በዌምብሌ ስቴዲየም የእንግሊዝ ብሔራዊ ቡድን ብቸኛውን የዓለም ዋንጫ በሚያነሱበት ሰዓት በተለይ ደግሞ ዌስት ጀርመኒን 4-2 በኤክስትራ ታይም ባሸነፉበት ጨዋታ ላይ በቋሚነት መጀመር የቻለ ተጫዋች ነው የነበረው። የዓለም ዋንጫ ከተጠናቀቀ በኋላም ከ2 ሳምንት በኋላም በኮሚኒቲ ሺልድ ጨዋታ ዌምብሌ ላይ ከኤቨርተን ጋር ተገናኝቶ ነበረ። በዛ ጨዋታ ላይ እንግዲህ ይህንንም የዓለም ዋንጫ በእንግሊዝ ብሔራዊ ቡድን የቡድን አጋሩ ከሆነው የኤቨርተን ተጫዋች ጋር ሜዳ ውስጥም ማሳየትም ችለው ነበረና በሊቨርፑል ማሊያ የዓለም ዋንጫን ካነሱ ተጫዋቾች መካከል አንደኛው ሮጀር ሃንት ነው። ሌላኛው ደግሞ ፈርናንዶ ቶሬዝ ነው። ፈርናንዶ ቶሬዝም በ2010 በደቡብ አፍሪካ አዘጋጅነት በተደረገው የዓለም ዋንጫ ላይ ከስፔን ብሔራዊ ቡድን ጋር ይህንን ዋንጫ ማንሳት ይችላል። በእርግጥ በቋሚነት ሲጠቀሙት የነበረ ተጫዋች አይደለም፣ ምክንያቱም ደግሞ ተደጋጋሚ ጉዳት ሲያስቸግረው የነበረ ተጫዋች በመሆኑ ምክንያት ነው። ደዛም ቢሆንም ግን 2010 ላይ ይህንን የዓለም ዋንጫ ማንሳት ይችላል። ይህንን ዋንጫ በሚያነሳበት ሰዓት እንግዲህ ፈርናንዶ ቶሬዝ የሊቨርፑል ተጫዋች አልነበረም። ነገር ግን ለሊቨርፑል ተጫዋቱ ካለፉና የዓለም ዋንጫን ካሳኩ ተጫዋቾች መካከል አንዱ ነው። ሌላኛው ተጫዋች ደግሞ ኢያን ካላጋን የተባለው ነው። ይህ ተጫዋችም እንግዲህ ልክ እንደ ሮጀር ሃንቶላ 1966 ላይ የእንግሊዝ ብሔራዊ ቡድን ብቸኛውን የዓለም ዋንጫ በሚያሳኩበት ሰዓት መሳተፍ ችሎ ነበረ። በእርግጥ በዛ የዓለም ዋንጫ ላይ አንድ ጨዋታ ብቻ ነው የተጫወተው። ይህም ጨዋታ ደግሞ የመጨረሻው የምድብ ጨዋታ ነው የነበረው። እንደዛም ቢሆንም ግን ከእንግሊዝ ብሔራዊ ቡድን ጋር ዋንጫውን ማሳካት ችሏል። ይህ ተጫዋች እንግዲህ በሊቨርፑል ታሪክ በጣም ብዙ ጨዋታዎችን በማድረግ ቀዳሚ ስፍራ ላይ የተቀመጠ ነው። 857 ጊዜ ለሊቨርፑል መጫወት ችሏል። እንደዚሁም 1965-66 የውድድር ዘመን ላይም ሊቨርፑል ዋንጫ በሚያነሳበት ሰዓት በጣም አስደናቂ የሚባል እንቅስቃሴን ማድረግ የቻለ ተጫዋች ነው የነበረው። ያንንም እንቅስቃሴን ተመልክተው ነው እንግዲህ ለእንግሊዝ ብሔራዊ ቡድን ጥሪ የቀረበለት እናም በስተመጨረሻ ዋንጫ ማንሳት የቻለው። ሌላኛው ደግሞ ጄሪ ባይረን ነው። ይህም ተጫዋች ልክ እንደነ ሮጀር ሃንት እንደዚሁም ደግሞ ኢያን ካላጋን ሁላ 1966 ላይ ከእንግሊዝ ብሔራዊ ቡድን ጋር የዓለም ዋንጫን ማሳካት ይችላል። ይህ ተጫዋች ከሌሎቹ ለየት የሚያደርገው በዛ የዓለም ዋንጫ ላይ ምንም አይነት ጨዋታ ለእንግሊዝ ብሔራዊ ቡድን ማድረግ አልቻለም። በዛ ምክንያትም ሜዳሊያ አልተሰጠውም ነበር። ምክንያቱም በዛ ሰዓት ምንም አይነት ጨዋታ ላላደረገ ተጫዋች ሜዳሊያ አይሰጥም ነበረ። በውድድሩ ላይ አንድ ጨዋታ ቢያንስ መጫወት አለበት ሜዳሊያ ለማግኘትና በዛ ምክንያት ሜዳሊያ አልተሰጠውም ነበር። ነገር ግን 1978 ላይ ፊፋ ህጉን በመቀየሩና ሁሉም ተጫዋቾች ሜዳሊያ እንዲያገኙ በመደረጉ ምክንያት ይህም ተጫዋች እንግዲህ 2009 ላይ ሜዳሊያውን ሊሰጠው ችሏል። ሌላኛው ተጫዋች ደግሞ ፔፕ ሬና ነው። ፔፕ ሬና እንግዲህ 2010 ላይ ከስፔን ብሔራዊ ቡድን ጋር በደቡብ አፍሪካ የዓለም ዋንጫ ላይ ልክ እንደ ፈርናንዶ ቶሬዝ ሁላ ዋንጫውን ከፍ አድርጎ ማንሳት ችሏል። በእርግጥ ፔፕ ሬና በዛ የዓለም ዋንጫ ላይ ምንም አይነት ጨዋታ ለስፔን ብሔራዊ ቡድን ማድረግ አልቻለም። ምክንያቱም በዛ ሰዓት ላይ ከሱ ቅድሚያ ሲሰጣቸው የነበሩት ግብ ጠባቂዎች ኢከር ካሲያስ እና ቪክቶር ቫልዴዝ ናቸውና በዛ ምክንያት ይህም ግብ ጠባቂ ምንም አይነት ጨዋታ ማድረግ አልቻለም። እንደዛም ቢሆንም ግን ከስፔን ብሔራዊ ቡድን ጋር ዋንጫ ማንሳት ችሏል። ሌላኛው ተጫዋች ደግሞ አሌክሲስ ማካሊስተር ነው። ይህም ተጫዋች እንግዲህ ሊቨርፑልን ከመቀላቀሉ ከ6 ወር በፊት በኳታር አዘጋጅነት በተደረገው የዓለም ዋንጫ ላይ ከአርጀንቲና ብሔራዊ ቡድን ጋር በፍጻሜ ጨዋታ ፈረንሳይን በማሸነፍ ከፍ አድርገው ማንሳት ችሏል። ሌላኛው ተጫዋች ደግሞ በርናንድ ዲዮሚንዴ የተባለው ተጫዋች ነው። ይህም ተጫዋች እንግዲህ 1998 ላይ ከፈረንሳይ ብሔራዊ ቡድን ጋር በመሆን የዓለም ዋንጫውን ከፍ ማድረግ የቻለ ተጫዋች ነው። ይህንንም ዋንጫ ካነሳ ከ2 ዓመት በኋላም ጀራርድ ሁሊየም ወደ ሊቨርፑል ያመጡት ችሏል። ነገር ግን በሊቨርፑል ቤት በጣም ደካማ የሚባል እንቅስቃሴ ነበር ያደረገው። የተጠበቀበትንም ያህል እንቅስቃሴ ማድረግ ያልቻለ ተጫዋች ነው። በተለይ
በ2000-2001 የውድድር ዘመን ላይ ሊቨርፑሎች ሶስትዮሽ ዋንጫ በሚያሳኩበት ሰዓት ላይ የቡድኑ አንድ አካል ነበር። ነገር ግን በዛ የውድድር ዘመን 3 ጨዋታዎችን ብቻ ነበረ በቋሚነት መጀመር የቻሉና በሊቨርፑል ጥሩ የሚባል እንቅስቃሴን ባያሳይም ነገር ግን 1998 ላይ ከፈረንሳይ ብሔራዊ ቡድን ጋር የዓለም ዋንጫን ማንሳት ችሏል። ሌላኛው ተጫዋች ደግሞ አልቫሮ አርቤሎዋ ነው። ልክ እንደ ቶሬዝ እንደዚሁም ደግሞ ፔፔሬና ሁላ 2010 ላይ ከስፔን ብሔራዊ ቡድን ጋር የደቡብ አፍሪካውን የዓለም ዋንጫ ማንሳት ችሏል። ይህ ተጫዋች እንግዲህ 2009 ላይ ነበረ ከሊቨርፑል ለቆ ወደ ማድሪድ ያቀናው። ከዛ በአመቱም እንግዲህ ከስፔን ብሔራዊ ቡድን ጋር የዓለም ዋንጫውን ማሳካት ችሏል። ሌላኛው ተጫዋች ደግሞ ዣቪ አሎንሶ ነው። ይህም ተጫዋች 2010 ላይ ከስፔን ብሔራዊ ቡድን ጋር የዓለም ዋንጫውን ከፍ አድርጎ ማሳካት የቻለ ተጫዋች ነው የነበረው። ከነዚህ በተጨማሪም ደግሞ ካር ሄንዚ ሬድል የተባለው ተጫዋችም 1990 ላይ ከጀርመን ብሔራዊ ቡድን ጋር የዓለም ዋንጫውን ከፍ አድርጎ ማንሳት ችሏል። በእርግጥ ወደ ሊቨርፑል ሲመጣ 31 አመቱ ላይ ደርሶ ነበር የመምጣት የቻለውና ምርጥ የሚባለውንም ጊዜም አሳልፎ ነው የመጣው። እንደዚያም ግን ቢሆንም ግን በሊቨርፑል ቤት ለተወሰኑ አመታት መቆየት ችሏል። በአጠቃላይ እነዚህ 10 ተጫዋቾች የሊቨርፑል ማሊያን መልበስ የቻሉ እንደዚሁም ደግሞ የዓለም ዋንጫውን ማሳካት የቻሉ ተጫዋቾች ናቸው። የዓለም ዋንጫ በመጣ ቁጥር እንግዲህ ሁሉም ሰዎች ትኩረታቸውን የዓለም ዋንጫው ላይ ነው የሚያደርጉት። ከዛ በተጨማሪም ግን ስካውቶችም በዓለም ዋንጫው ላይ ትኩረታቸውን ያደርጋሉ። ምክንያቱም ደግሞ አንዳንድ ተጫዋቾችን በቅርበት የሚመለከቱበት መድረክ መሆኑ ማገልገል ይችላል። ከዚህ ቀደም እንግዲህ የተለያዩ ክለቦች የዓለም ዋንጫ ላይ ብቻ ተመልክተው ያስፈርሟቸው ተጫዋቾች አሉ። በሊቨርፑልም ይሄ ነገር ሲከሰት መመልከት ይችላል። በእርግጥ ሁሉም ያስፈርሟቸው ተጫዋቾች ስኬታማ ነበሩ ለማለት ትንሽ ያስቸግራል። ምክንያቱም ስኬታማ የሆኑ ዝውውሮች ነበሩ፣ በዛው ልክም ደግሞ ስኬታማ ያልሆኑ ዝውውሮችን ከዚህ ቀደም መመልከት ይችላል። በተለይ በሊቨርፑል በኩል ያለውን ስንመለከት 2002 ላይ የምታስታውሱ ከሆነ የሴኔጋል ብሔራዊ ቡድን በጣም አስደናቂ የሚባል እንቅስቃሴን ማድረግ ችሎ ነበረ። የተሻለ የሚባል ቦታ ላይም ደርሰው ነበረ። በግሩፕ ስቴጅ ላይም ፈረንሳይ ብሔራዊ ቡድንንም አሸንፈው ነበረ ማለፍ የቻሉትና በዛ የሴኔጋል ብሔራዊ ቡድን ውስጥ ደግሞ አልሃጂ ዲፍ በጣም አስደናቂ የሚባል ተጫዋች ነው የነበረው። ሊቨርፑሎችም ይህንን እንቅስቃሴውን ተመልክተው ኒኮላስ አኔስካን ከማስፈረም ይልቅ አልሃጂ ዲፍ ወደ ክለቡ ቢመጣ ይሻለናል በሚል አስፈርሞት ነበረ። ነገር ግን በሊቨርፑል ቤት ትልቅ ችግርን ፈጥሮ ነበረ ከክለቡ መውጣት የቻለው። ከነ ስቲቨን ጄራርድ ጋር መስማማትም አልቻለም። በክለብ ውስጥም ከማይወደዱ ተጫዋቾች መካከል አንደኛው አልሃጂ ዲፍ ሆኖ መውጣት ችሏልና ስኬታማም ሊሆን ይችላሉ ላይሆንም የሚችሉበትም እድል አለ። ነገር ግን ሊቨርፑሎች በዚህ የ2026 የዓለም ዋንጫ ላይ ግን የተለያዩ ተጫዋቾችን በቅርበት ይመለከታሉ ተብሎ ይጠበቃል። በተለይ ደግሞ ከዚህ ቀደምም ስማቸው ከሊቨርፑል ጋር የተያዙ የተለያዩ ተጫዋቾች አሉ እና እነዚህ ተጫዋቾች እነማን ናቸው የሚለውን ነገር የምንመለከት ይሆናል። በመጀመሪያ ላይ የምናገኘው የብራዚል የቀኝ ክንፍ አጥቂ የሆነው ራያንን ነው። ይህ ተጫዋች እንግዲህ በበርነሞዝ ቤት ነው እየተጫወተ የሚገኘው። በጃንዋሪ ዝውውር መስኮት ካስፈረሙት በኋላ ለበርነሞዝ 15 ጨዋታዎችን ማድረግ ችሏል። በእነዚህ 15 ጨዋታዎች ደግሞ 5 ግቦችንና 2 አሲስቶችን ማስመዝገብ የቻለ ተጫዋች ነውና ሊቨርፑሎች እንግዲህ በቅርበት ከሚከታተሏቸው ተጫዋቾች መካከል አንዱ ይሆናል ተብሎ ይጠበቃል። ሌላኛው ተጫዋች ደግሞ የቱርክ ብሔራዊ ቡድን ተጫዋች የሆነው ኬነን ያልዲዝ ነው። የተጫዋች እንግዲህ ለጁቬንቱስ ነው እየተጫወተ የሚገኘው። በጁቬንቱስ ቤትም እንግዲህ 51 ጨዋታዎችን ማድረግ ሲችል 14 ግቦችንና 10 አሲስቶችን ማስመዝገብ ችሏል። ከዚህ በተጨማሪም ደግሞ የተለያዩ ቦታዎች ላይ መጮት የሚችል ተጫዋች ነው። በዋነኝነት 10 ቁጥር ቦታ ላይ ነው የሚጫወተው። ከዛ በተጨማሪም ግን በግራ ክንፍ በኩል መጮት ይችላል። እንደዚሁም ደግሞ 9 ቁጥር ቦታ ላይ መጮት የሚችል ተጫዋችም ጭምር ነው እና ሊቨርፑሎች በቅርበት ይከታተሉታል ተብሎ ይጠበቃል። ሌላኞቹ ተጫዋቾች ደግሞ የቦሩሲያ ዶርትመንድ ተጫዋች ሆነው ጀርመናዊው ኒኮ ሾልተርባክ ነው። በተለይ ደግሞ ሊቨርፑሎች ከኮናቴ ጋር መለያየታቸውን ተከትሎ የእሱን ቦታ ከቨር ለመስጠት እንደዚሁም ደግሞ ለቨርጅል ቫንዳይክም የረዥም ጊዜ ተተኪ ለማምጣት ከባድ ስራ ይኖርባቸዋል ተብሎ ይጠበቃል። ከሚመለከቷቸው ተጫዋቾች መካከል ደግሞ አንደኛው ኒኮ ሾልተርባክ ነው። እናም በዚህ ዓለም ዋንጫ ላይም በቅርበት ይመለከቱታል ተብሎ ይጠበቃል። ከሱ በተጨማሪም ሌላኛውን ጀርመናዊ ተጫዋች ሆነው ናትናኤል ብራውንንም ይመለከቱታል ተብሎ ይጠበቃል። ይህ የኢንትራ ፍራንክፈርት ተጫዋች እንግዲህ በዋነኝነት በግራ ክንፍ በኩል ነው የሚጫወተው። ከዚህ ቀደምም ስሙ ከሊቨርፑል ጋር ሲያያዝ የነበረ ተጫዋች ነውና ይህንን ተጫዋችን በቅርበት ይመለከቱታል ተብሎ ይጠበቃል። ሌላኛው ደግሞ ያን ዲያሜንዴ ነው። ያን ዲያሜንዴ እንግዲህ ከአይቮሪ ኮስት ብሔራዊ ቡድን ጋር በመሆን በግሩፕ ኤ ላይ ነው የሚገኘው። ሊቨርፑሎችም እንግዲህ በክረምቱ የዝውውር መስኮት ሊያስፈርሟቸው ከሚፈልጉት ተጫዋቾች መካከል ቅድሚያ ስፍራ ላይ የሚቀመጠው ያን ዲያሜንዴ ነው። በቅርቡም እንግዲህ አንዳንድ ንግግሮችን አንዳንድ ድርድሮችን እንደጀመሩም ነው እየተዘገበ የሚገኘው። እናም በበለጠም ደግሞ በዚህ ዓለም ዋንጫ ላይ እኛም ልንመለከተው የሚገባ ትኩረት ልናረግባቸው ከሚገቡ ተጫዋቾች መካከል አንደኛው ያን ዲያሜንዴ ነው። እንደዚሁም ደግሞ የኔዘርላንድ ብሔራዊ ቡድን ተጫዋቾች የሆኑትን ጌትሩደ እንደዚሁም ደግሞ ሚኪ ቫንደቪንንም በቅርበት መመልከት አለብን። እንደዚሁም ደግሞ የአጥቂ ስፍራ ላይ የሚጫወተውም ሰመርቪልም በሊቨርፑል ራዳር ውስጥ እንዳለም ነው እየተነገረ የሚገኘውና ይህንን ተጫዋች እንግዲህ ከኔዘርላንድ ብሔራዊ ቡድን ጋር ሲጫወት ትኩረት መስጠት ይኖርብናል።
እንደዚሁም ከፈረንሳይ ብሔራዊ ቡድን ውስጥ ከሚጫወቱ ተጫዋቾች መካከል ደግሞ የአጥቂ ስፍራ ላይ የሚጫወቱት ማጋን አኩሎቺ እንደዚሁም ደግሞ ብራድሊ ባርኮላንም በቅርበት መመልከት መቻል አለብን። በእርግጥ ማይክል ኦሊሴም በሊቨርፑል ስም ዝርዝር ውስጥ ይገኛል። ነገር ግን ደግሞ ባየር ሙኒኮች ይህን ተጫዋች መሸጥ አይፈልጉም። የሚሸጡት ከሆነ እንኳን ራሱ በጣም በውድ ዋጋ ስለሚሸጡት ሊቨርፑሎች በዚህ የክረምት የዝውውር መስኮት ይህንን ተጫዋች ለማስፈረም እንቅስቃሴ ያደርጋሉ ተብሎ አይጠበቅም። ከሱ ውጭ ግን ብራድሊ ባርኮላንና አኩላቺን ግን በቅርበት የሚመለከቷቸው ተጫዋቾች ናቸው። ከሴኔጋል ብሔራዊ ቡድን ደግሞ ለሞናኮ የሚጫወተው የ22 ዓመቱ ላሚን ካማራ ሊቨርፑሎች በቅርበት የሚመለከቱት ተጫዋች ነው። እንደዚሁም ኢብራሂም ሚባያ የተባለው የ18 ዓመቱ የፒኤስጂ ተጫዋችንም ሊቨርፑሎች በቅርበት ሲመለከቱት ነበርና በዚህ የዓለም ዋንጫ ላይም እዚህ ተጫዋች ላይ ትኩረት ማድረግ ይኖርብናል። እንደዚሁም ከፖርቹጋል ብሔራዊ ቡድን ትሪንካው ፍራንሲስኮ ኮንሲሳው እንደዚሁም ደግሞ የተከላካይ ስፍራ ተጫዋች ሆነው ጋንሳሎ ኢናሲዮንም ሊቨርፑሎች በቅርበት የሚመለከቷቸው ተጫዋቾች ናቸው። እንደዚሁም ከያንዲያ ሜንዲ በተጨማሪም በአይቨሪ ኮስት ብሔራዊ ቡድን ላይ ቤንዛሞ ትራኦሬንም በቅርበት ሲመለከቱት ነበረ። ስሙም ከሊቨርፑል ጋርም በተደጋጋሚም ሲነሳ የነበረ ተጫዋች ነውና በአጠቃላይ እነዚህን ተጫዋቾች በዚህ የዓለም ዋንጫ ላይ በትኩረት መመልከት ይኖርብናል። ምክንያቱም ከነዚህ ተጫዋቾች መካከል አንዱን ወይ ሁለቱን ሊቨርፑሎች ሊያስፈርሟቸው የሚችሉበት ከፍተኛ እድል አለ። ስለዚህ አሁን ላይ እነዚህን ተጫዋቾች በደንብ በትልቅ መድረክ ላይ የምንመለከትበት አጋጣሚም ጭምር ነው። ስለዚህ ይህንን አጋጣሚ በደንብ መጠቀም አለብን ብዬ አስባለሁ። ከነዚህ ከተጠሯቸው ተጫዋቾች ውጭ ግን ሊቨርፑሎች ሊያስፈርሟቸው የሚችሉ ልንመለከታቸው የሚገቡ ተጫዋቾች ካሉ እዚሁ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እንደዚሁም በእነዚህ በተነሱት ተጫዋቾች ስም ዙሪያም ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ለአሁን ግን ያስኩላችሁ ፕሮግራም ይህንን ይመስል ነበረ። እስከ መጨረሻው ደቂቃ ድረስ ቆይታችሁ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስም ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ቸር ያቆየን።